የትግራይ የጸጥታ ሁኔታ ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ ደርሷል። የህወሓት ፓርቲ ለሁለት መከፈሉን ተከትሎ ጦሩም ተመሳሳይ ዕጣ ገጥሞታል። አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ ቢሮአቸው ባልታወቁ አካላት ተሰብሯል። እርሳቸው ህወሓትንና የክልሉን ልዩ ኃይል እየከሰሱ ነው። የነጻ መሬት ታጋዮች በመቀሌ ከተማ በራሪ ወረቀቶችን በመበተን ወጣቱ ትግላቸውን እንዲቀላቀላቸው ጠይቀዋል። ከኢሳያስ ጋር በመሆን የሚከሰሰው ኃይል ከፌደራል መንግስቱም ሆነ ከነጻ መሬት ታጋዮች ጋር ጦርነት ለመግጠም የሚያስችል ኃይል እንዳደራጁም የገለጹት በቅርቡ ነበር። ፊልድ ማርሻል ብርሃኑ ጁላ ለህወሓት እስከ አየር መከላከያ ድረስ የታጠቃችሁትን ጦር መሳሪያ ፍቱ ብለዋል። ሽማግሌዎች መቀሌ መሄዳቸውንም የምናስታውሰው ነው። እኚህ እውነታዎች ከፊታችን አስፈሪ ጊዜ እንዳለ ይነግሩናል። ያ አስፈሪ የመተላለቅ ጊዜ እንዳይደገም ሁሉም እጁን ለሰላም ይዘርጋ፣ የሰው ደም አይፍሰስ። የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ከተሞች ትልልቅ ኮንፈረንሶችንና ስብሰባዎችን ሲያደርግ የነበረው ህወሓት አሁንም ከቀድመ 2012 በፊት እንደነበረ ሁሉ ትልልቅ ኮንፈረንሶችን እያዘጋጀ ነው። በቀጣይ ሳምንታት የትግራይ ምሁራን ጀነራሎችና ባለስልጣናት የሚሳተፉበት ወሳኝ ኮንፈረንስ ተጠርቷል። በሌላ በኩል በክልሉ የጥሬ ብር እጥረት በከፍተኛ ሁኔታ መከሰቱን የተነገረው ህወሓት የሚያደርጋቸው እንቅስቃሴዎች ሁሉ የሰሜኑ ጦርነት ከመጀመሩ በፊት ያደረጋቸው ከነበሩ ድርጊቶች ጋር የሚመሳሰል ነው ተብሏል። በዚህ የእብደት ዓመታት ማዕከላዊ መንግስቱን በመዝለፍ የጦር ሰራዊት በማስመረቅ ይፎክር ነበረ። ትልልቅ ስብሰባዎችን በመጥራት እንዴት 4 ኪሎን እንቆጣጠር የሚል ምክክር የሚያደርግ ነበር። ከቅርብ ጊዜ ወዲህ ደግሞ እንዲህ አይነቱ እንቅስቃሴ በስፋት እያደረገ ነው። ከሰሞኑ ጠራሁት የሚለው ትልቅ ኮንፈረንስም እዚህ ጋር የሚጠቀስ ሆኗል። ከክልሉ የወጡ መረጃዎች እንደሚጠቁሙት ትግራይ ወደ ቀደመ ገናናነቷ በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ይካሄዳል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙም ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎች ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወንም ተሰምቷል። በክልሉ በእንዲህ መልኩ የጦር ደመና ዣንቧል። ህዝቡ አዲስ ግጭት ሊቀሰቀስ ይችላል በሚል ፍርሃት ቆፈን ውስጥ ታስሯል። በክልሉ ያጠላውን የጦርነት ደመና የሚያሳየው ደግሞ በትግራይ ከተሞች የጥሬ ብር እጥረት በከፍተኛ ሁኔታ መከሰቱ ነው። የጥሬ ገንዘብ እጥረቱ በተለይም በኢትዮ ኤርትራ ድንበር አቅራቢያ በሚገኙ ከተሞች ላይ ከጊዜ ወደ ጊዜ እየተባባሰ ነው ተብሏል። እንደ አዲግራት፣ አክሱም፣ አድዋና ሽሬ ባሉ ከተሞች ባንኮች ለደንበኞቻቸው የሚሰጡት ጥሬ ገንዘብ ውስን መሆኑንና ተጠቃሚዎች በሚፈልጉት መጠን እንዲሁም በአሻቸው ጊዜ ገንዘባቸውን ከባንክ ውጪ ማድረግ እንደማይችሉ ነዋሪዎች ገልጸዋል። አንድ የትግራይ ከተማ ነዋሪ ለሆርን ፍሪኩዌንሲ እንደተናገሩት ከኢትዮጵያ ንግድ ባንክ የጥሬ ገንዘብ ወጪ ጠይቀው የለም እንደተባሉና ይህም ደግሞ በእርሳቸው ብቻ ሳይሆን በርካታ የባንክ ተጠቃሚዎች የሚያጋጥማቸው ምላሽ መሆኑን ጨምረው ገልጸዋል። ከኢትዮ ኤርትራ በቅርብ ርቀት በምትገኘው አዲግራት ከተማ ገንዘብ እጥረት የተከሰተው ከ2 ሳምንት ገደማ ወዲህ መሆኑም ተጠቁሟል። በዚህ ከተማ በአንድ ጊዜ 3000 ብር ያህል ማውጣት እንኳን እንደማይቻል ለማወቅም ተችሏል። የጥሬ ገንዘብ እጥረቱ የክልሉን ዋና ከተማ መቀሌ ጭምር የሚስተዋል ቢሆንም በኢትዮ ኤርትራ ድንበር አቅራቢያ ከተሞች ላይ የባሰ ነው ተብሏል። የጥሬ ገንዘብ እጥረቱ ምክንያት ከዳግም ጦርነት መቀስቀስ ስጋትና የኢትዮ ኤርትራ ድንበር የኮንትሮባንድ ንግድ መስፋፋት መሆኑም ተጠቁሟል። በትግራይ ክልል ዳግም ጦርነት ይቀሰቀሳል የሚለው ስጋት የነዋሪዎች የምግብ ፍጆታን በብዛት ለመሸመትም አስገድዷቸዋል። የክልሉ ነዋሪነት የፍጆታ ሸመታ ፍላጎት ከፍ ማለትና ጥሬ ገንዘብን በመያዝ እንቅስቃሴ በስፋት እየታየ ነው ተብሏል። ጦርነት ይቀሰቀሳል የሚለው ስጋት የኑሮ ውድነት ማባባሱ የክልሉ ጊዜ አስተዳደር ባሰራጨው መረጃ አረጋግጧል። ለጥሬ ገንዘብ እጥረት ምክንያት የሆነው የኢትዮ ኤርትራ ድንበር ኮንትሮባንድ ንግድ ማጧጣፉንም ምንጮች ገልጿል። የኮንትሮባንድ ንግዱ የጥሬ ገንዘብ እጥረት እንዲከሰት ምክንያት ከመሆኑ ባሻገር የኤርትራ ናቅፋ ወደ ገበያ እንዲገባ በር መክፈቱም ተሰምቷል። ከዚህ ጋር ተይዞ በኢትዮ ኤርትራ ድንበር አካባቢ አንዳንድ ስፍራዎች ላይ የኤርትራ ናቅፋ ከብር ጎን ለጎን መገበያያ መሆኑን ምንጮች አስታውቀዋል።